ስሜ ጽዮን ደረጀ ይባላል። የተወለድኩት መራቤት የምትባል ከተማ ነው። በሰሜን ሸዋ መራቤት የምትባል ከተማ ነው የተወለድኩት። ውሎዬ ጠዋት እነሳለሁኝ። ከዛ በኋላ ጸሎቴን አደርጋለሁኝ። ለማንኛውም ወጣት ሰንበት ትምህርት ቤት ተምሬ ቅዱስ ገብርኤል ቤተክርስቲያን ነው ሳገለግል እንትን ያልኩት እና ከ1 እስከ 10 እዛ ጨረስኩኝ። አጋጣሚ ውጤት አልመጣልኝም ነበርና ማትሪክ ላይ ኮሌጅ ገባሁኝ። ኮሌጅ የሚያስገባ ውጤት ነበር የመጣልኝና ኮሌጅ ገባሁኝ። ከዛ አንደኛ ዓመት ተማርኩኝና ብዙም የመረጥኩት ፊልድ ብዙም ቤተሰቦቼን ስላላስደሰታቸው አውቶሞቲቭ ነበር የመረጥኩትና ያንን ብዙም ቤተሰቦቼ ስላልተደሰቱ ወደ ጸጉር ሙያ እንደማር ፈለጉና ወደ አዲስ አበባ ላኩኝ። እሱን ተምሬ ጨርሼ ወደ ክፍለ ሀገር ስመለስ አሁንም ውስጤ ያፈላጎት ስለነበረ እየሰራው በራሴ መማር ጀመርኩኝ። በጸጉር ሙያ ነበር የምሰራውና 2 አመት 3 አመት ሰርተናል ከእህቴ ጋር። ከዛ ግን እየሰራሁኝ መማር ጀመርኩኝ። ከዛ ተመረኩኝ። እዛው በሌቭል 4 ተመረኩኝና ክረምት ላይ እዚህ ወንድሜ ጋር አዲስ አበባ መጣበት አጋጣሚ ነበርና ክረምት አርፍ ነበር እሱ ጋር። ወንድሜ ችግር የለውም ተመዝገቢ አለኝ ማለት ነው። እሺ ብዬ በወንድሜ አማካኝነት ተመዘገብኩኝ። ከዛ መንጃ ፍቃዴንም ጨረስኩኝ። ላይሰንስ የሚባል አፕሮቫል የሚባል ላይሰንስ አለ። ለማስተማር የግዴታ ፍቃድ ማውጣት አለብንና እሱን ተመዘገብኩኝ። 1 አመት ከምናምን ይፈጅ ነበረ። እሱንም 1 አመት ከምናምን ስለሚፈጅ ድጋሚ ወደ ክፍለ ሀገር ተመለስኩኝ ማለት ነው። በዛው በጸጉር ሙያ መስራት ጀመርኩኝ። ተራይ ሲደርስ ወይም ወረፋይ ሲደርስ መጣሁኝና ያንን ላይሰንስ አወጣሁኝ። ያንን ላይሰንስ ሳወጣ በጣም ብዙ ተቀባይነት አልነበረውም። ለምን እኔ የተመዘገብኩት ህዝብ 2 ነበር። ህዝብ 2 ደግሞ በዛ ሰዓት ከ9 አመት በፊት ከ10 አመት በፊት ለሴቶች በጣም ከባድ ነበር። እኔም እድሜ ለዛም ተቀባይነት አልነበረውም። ከ24 አመት በላይ ነበር የሚለው ህጉና ብዙ ሰዎች ኢንተረስት አልነበራቸውም። በቃ የሚያስተምሩትም የሚፈትኑትም ሲያገኙኝ አንቺ ህዝብ 2 ነሽ ብለው ብዙም ግር ነበር የሚላቸው። ቻሌንጅ ነበረው። በዛ አማካኝነት ግን ያን ቻሌንጅ ከእግዚአብሔር ጋር ተወጣሁት። ከዛ በኋላ ቀጥታ ወደ ክፍለ ሀገር ነው ሄድኩት። ወደ ቡታጅራ የሚባል ሀገር። ከዛ ጓደኞቼን ተቀበሉኝ አልኳቸውና ሄድኩኝ ወደ ቡታጅራ የሚባል ከተማ ማለት ነው። ከዛ እዛ ሄድኩኝ። አገሩን አላቀውም። በጣም ከባድ ነው። ተቀበሉኝ። መምህር መንጃ ፍቃድ አሰጣኝ ነበርኩኝ። ከባድ ነበረ። በጣም ከባድ ነበረ አቀባበሉ። የክፍለ ሀገር ሰው ያው ሴት ሹፌር አልተለመደም እና
በጣም በቃ ቻሌንጅ አድርጎ የነበረ ሴቷ ሹፌር ምናምን ሁሉም በመስሪያ ቤት በተለያየ ቦታ ላይ ስቲል በቃ እኔን ለማየት ነበር የሚመጡትና ከባድ ነበረ። ግን ጎበዝ እንደሆንኩኝ ለራሴ ሁሌም እነግረዋለሁ፣ ማለት መወጣት እንዳለብኝ እነግረዋለሁ። ከዛ በቃ 1 አመት ከ2 ወር ከሰራሁኝ በኋላ ስለ ስራው ሳቅ ስለምደው እዛ መቆየት እንደሌለብኝ ተሰማኝ። ለምን የክፍለ ሀገር ህይወት ከባድ ነው። በዛ ላይ መንፈሳዊ ህይወት እዛ የለም፣ ትንሽ ከበድ ይላል። እንደፈለገን ቤተክርስቲያን መሄድ አንችልም። ያው ከሃይማኖታችን ጋር ተመሳሳይ ስላልሆነ አካባቢው ላይ ያለው ሰው ለኔ ደግሞ በጣም ቻሌንጅ ያደረገኝ እሱ ነበር። ተውኩትና ወደ አዲስ አበባ መፈለግ እንዳለብኝ ተሰማኝ። ለምን ኤክስፒሪየንስ ይዣለሁ፣ ስለዚህ ማንም ተቀባይ ያረጋኛል ብዬ አመንኩኝ። እዚህ ጓደኛዬን ስራ ፈልግልኝ አልኳት። ከዛ አጋጣሚ በኔ ሙያ የሚፈልጉ ሰው ነበርና ስጠይቅ አገኘሁኝ። ከዛ መጥቼ ሲቪ አስገቢ እዚህ መስሪያ ቤት ክፍተት አለ ስትለኝ እሺ ብዬ እዛ መስሪያ ቤት አፕላይ ሳረግ ተቀበሉኝ ማለት ነው። አዎ እኛ ሴቶች አንችልም ብለን ካሰብን አንችልም። ብዙ ጊዜ እኛ ሴቶች የሴት ስራ ተብሎ ይሰጠናል። የኛ የሴት ስራ ምንድነው? ቤት ውስጥ ብቻ ነው። ብዙ ሰው ያው ከባህሉም ከምኑም አንፃር ያደግንበት ማህበረሰብ የሴት ስራ ቤት ነው ተብለን ነው እየተነገረን ያደግነውና አሉ በጣም ብዙ ሴቶች የወንድን ስራ ሰርተው ቤተሰቦቻቸውን የሚያስተዳድሩ። ይሄ ስራ ደግሞ እውነት ነው ቻሌንጅ አለው፣ ግን ደግሞ በጣም ቀላል ነው። ስንሰራው ስንወጣ ብቻ እኛ እንችላለን ብለን መውጣት ነው የሚጠበቅብን እንጂ ይሄ ስራ ለኔ ቻሌንጅ አድርጎኛል። ግን አምኜ እስከወጣው ድረስ ያንን ሆኜ ማሳየት እችል ነበር፣ እፈልግ ነበር። አቺም ላሉኝ ሰዎች ችዬ ማሳየት እፈልግ ነበርና እግዚአብሔር ይመስገን ይሄው ችዬ አሳይቻቸዋለሁ። ስሜ ያው ዲያቆን ደረጀ ለገሰ ነው የሚባለው። እዚህ የረጅም አመት አስተማሪ ነኝ እና ጽዮን ያው ጎበዝ ነች በጣም። ስራው በጣም ብዙ ነገር የሚጠይቅ ነው። ከብዙ አይነት ሰዎች ጋር ነው የምንገናኘው። ከሊስትሮ እስከ ሚኒስቴር የምናስተምር እኛ ነን እና ያንን ሁሉ ቻሌንጅ ተቋቁሞ በሴትነቷ ጥሩ አስተማሪ ሆና ታስተምራለች እና ስራው ከባድ ነው። ከባድ እንደመሆኑ ምንም አይዲያ የሌለውን ሰውዬ እዚህ አምጥቶ አሰልጥኖ ለመንጃ ፈቃድ ማብቃት ትዕግስት ይጠይቃል።
ትህትና ያስፈልጋል። እነዚህ ነገሮች ሁሉ አሟልታ የምትሰራ ልጅ ነች። ስሜ ደሳለኝ ጀጎል እባላለሁ። ያው ጽዮን ከዛሬ 3 አመት በፊት አስተምራኛለች። ህዝብ አንድ መምህር ነበረች በወቅቱ። እኔም በሷ ባስተማራችኝ መሰረት አውቶሞቲቭ ነበር የተማርኩትና እኔም ያው አሁን በስራ ላይ እገኛለሁ። ስራዋ በጣም ጥሩ ነው ብቻ ብለን እናስባለን። ወደፊትም አብረን የነበረን ግንኙነት በጣም ጥሩ ነበረ። ከኔ ጋር ሳይሆን ከድርጅቱ ከምትሰራበት መስሪያ ቤት ከምታገለግለው ተገልጋይ ጋር በጣም ጥሩ ግንኙነት እንዳላት ነው የማውቀው። እዛ ስራ ቦታ እስከ 7 ሰዓት እስከ 8 ሰዓት እቆያለሁኝ። ስራ በጣም ከበዛም ደግሞ እስከ 11 ሰዓት እንቆያለን። በቀን ውስጥ 10 ተማሪ እናስተምራለን። ለአንድ ተማሪ 1 ሰዓት ነው የምንሰጠው። ያው የሚችሉ ተማሪዎች ሲሆኑ 40 50 ደቂቃ በራሳቸው ፍቃድ እናስተምራቸዋለን። ከዛ ውጭ ግን 1 ሰዓት እናስተምራለን። ከዛ በቀን ውስጥ 10 ተማሪ እናስተናግዳለን፣ እንጨርሳለን ማለት ነው። ከዛ ባለው ሰዓት ከዛ ስወጣ ቀጥታ ወደ ክላስ ነው የምገባው። ክላስ የማታ አለኝ። ከዛ እሱን ጨርሼ 2 ሰዓት ስወጣ እዛው ቤተክርስቲያን ቅርቤ ስለሆነ እዛው ቤተክርስቲያን ጸሎቴን አድርጌ ወደ ቤት እመለሳለሁ ማለት ነው። የቀን ውሏችን ይሄን ይመስላል። በጣም አገኛታለሁ። ብዙ ጊዜ እንመካከራለን፣ እናወራለን። ስለ አንዳንድ ነገሮችም ትጠይቀኛለች። ያው ብዙም ባልችልም ከአባቶቼ ከደጀ ሰላም የሰማሁትን ነገር እነግራታለሁ። እንግባባለን። በጣም ጎበዝ ነች። እውነት ለመናገር ጎበዝ ነች። ጽዮን ማለት በጣም ጎበዝ ልጅ ናት። ምክንያቱም አስተማሪ ማለት እንግዲህ ያው እኛም ተታች ክላስ ስንመጣ ተምረናል፣ ብዙ መምህራኖች አይተናል። ጀስት ግን እሷ ጎበዝ ናት፣ ታታሪ ናት፣ ጠንካራ ናት። እንደ ሴት ሆና አይደለም የምታስተምረው። በእውነት ያላት ለተማሪም ያላት ክብርና ያላት ብርታት በጣም ጠንካራ ልጅ ነው። ይሄ ስራ የማንኛውም ጾታዊ ልዩነት ያመጣል በሚል መልኩ የወንድ ነው ብቻ ነው ተብሎ የሚታሰበው የነበረው ማለት ነው። ግን እሷ ደፍራ በዚህ መልኩ ለሌሎች አርአያ ሆና እዚህ ጋር መታ ደፍራ ስራውን በዚህ ጋር መልኩ ተቀላቅላ መስራቷ ይሄ ራሱ ለሌላ ሰው ትልቅ አስተዋጽኦ ነው ብዬ ነው የምገምተው ነው። እኔ አሁን እንደምታየው አይደለም። በጣም ብዙ ቻሌንጆችን አሳልፌ ነው እዚህ ቦታ ላይ የቆምኩትኝ። እንደው ይማሩበታል ብዬ ካሰብኩኝ ግን 1-2 ነገር ልጥቀስልሽ። ስራው ላይ የኛ ስራ በጣም እጅግ በጣም የተማረ ሰው የምናገኝበት፣ በዛውም ልክ ደግሞ ተምሮም እንዳልተማረ የሚሆንም ሰው የምናገኝበት ነው። ሙያውን ወደዋለሁ እንዳልኩሽ። በዚህ ሙያ በጣም ብዙ አመት ሰርቻለሁ። በጣም ብዙ ስነ ምግባር የጎደላቸውም ሰዎች ያገኙኛል። ከባድ ነው የኛ ስራ። አንድ ጊዜ ምን አጋጠመኝ መሰለሽ? አንድ ወንድሜ ተማሪ ነው፣ ትልቅ ሰው ነው እና በተቻለ ተማሪ የኔ ተማሪ ነው። በጣም ትልቅ ሰው ነው፣ ትልቅ ሰው በሚባል ደረጃ ያለ ሰው ነው እና ምን አለኝ 1-2 ቀን የተማረውና እኔ ጋር ትንሽ እየቆየን እየተግባባን ስንመጣ ለምን ይሄን ስራ አታዩም አለኝ። ለምን አልኩት።
ቁጭ አድርጌ ላኖርሽ አለኝ። የተሻለ ነገር ልስጥሽ፣ የተሻለ ነገር ላኖርሽ፣ የተሻለ ከተማ ላይ የተሻለ ነገር ሰጥቼ ቤት ገዝቼ ምናምን በቃ በሚባለው ደረጃ አለኝ ማለት ነው። እና የእውነት በወቅቱ ያ ነገር ያስፈልገኛል። ቤት የማያስፈልገው የለም፣ የተሻለ ኑሮን የማያስፈልገው የለም። ግን ምን አለኝ? ያን ነገር ልስጥሽና ከዚህ ስራ ውጪ እኔ ላኖርሽ አለኝ ማለት ነው። ግን ራሴን ቆም ብዬ ነው ያሰብኩት። እንደ ወጣት ተቋቁዬ መውጣት አለብኝ፣ ራሴን መጠበቅ አለብኝ፣ የተሻለ መኪና መንዳት አለብኝ ምናምን እና ያንን ነገር ልስጥሽና ኑሪ አለኝ ማለት ነው። እኔም ደግሞ ፍቃደኛ አልነበርኩም። ለምን? ቆም ብዬ ራሴን አየሁት። ያ ነገር ያስፈልገኛል። ግን ዝም ብዬ ሳስበው መጨረሻው ምንድነው ስል ምንም ስጋ ህይወቴን ላስደስት እችላለሁ፣ ነፍሴን ግን አረክሳታለሁ። ስለዚህ ከዛ ነገር መቆጠብ አለብኝ። ስለዚህ በጣም ይቅርታ በጥያቄ አልተስማማሁም። ግን አልኩትኝ ይህ ሁሉ ለኔ የምታረግልኝ ለምንድን ነው አልኩት። አንቺ የኔ ሚስት ሆነሽ እንድትቀመጪ ነው አለኝ ማለት ነውና ባለትዳር ነው፣ የልጆች አባት ነው ምናምንና በዚሁ አጋጣሚ የምመክረው ምንድነው ብዙ ወጣቶች አሉ በገንዘብ ማጣት፣ በተለያየ በስራ ማጣት፣ በተለያዩ ነገሮች ተፈትነው የሚቀመጡ ተስፋ የሚቆርጡ አሉ። መውጣት ነው የሚጠበቅባቸው፣ መሞከር ነው የሚጠበቅባቸው፣ የውስጣቸውን ታለንት ማውጣት ነው የሚጠበቅባቸው። ስለዚህ እኛ ሴቶች የማንችለው ነገር የለም። ጎበዝ ነን፣ እንችላለን፣ መስራት እንችላለን፣ ማድረግ እንችላለን፣ ማመን ነው የሚጠበቅብን። ከዛ ውጪ ግን በተለይ ሴትነታቸውን ተጠቅመው ሰው ትዳር ላይ የተለያዩ የማይገባቸው ቦታ ላይ የሚቆዩ ሴቶች አሉ። በእርግጥ እነሱ ባሉበት ቦታ ላይ ትክክል ናቸው፣ ግን ደግሞ በህይወታቸው ውስጥ የማንሰርዘው ስህተት አለ። የማንሰርዘው ሁሌም ለጭንቅላታችን ጥያቄ የሚሆንብን ስህተት አለ። ነገ የት ነሽ ጽዮን ሲለኝ የማይገባኝ ቦታ ከቆምኩኝ ሁሌ ጭንቅላቴ ያን ጥያቄ መጠየቁን አያቆምም። ስለዚህ በተሻለን መጠን ነገ የት ናችሁ ስንባል የምናፍርበት ቦታ ላለመገኘት መሞከር ነው ዋናው ቁም ነገሩ። በተቻለን መጠን ማለት ነው። ያው አንዳንዴ ፈተናም አለ፣ በሴትነትም በስራም ብዛት መበሳጨት ምንም አለ። ሰው መጥፎም ጥሩም ሰው ይመጣል። ያንን ሁሉ እኛ ሰራተኛ እንደሆነ አስበን በመልካም ነገር መጥፎን ቢኖር በመልካም ነገር መልሰን ስራችንን መስራት እንደሚገባ ነው መመክር። በጣም አሁን እንደ ጽዮን አይነት ለመሆን እንግዲህ ከሷ አንዳንድ ሁሉም ምናልባት እንደዚሁ ሜዳ ላይ ወጥቶ ላያውቁት ይችላሉ እንጂ ሴት ከዛም በላይ መስራት እንደምትችል እኔ በጽዮን አይቻለሁ። ምክንያቱም እንግዲህ አንድ ሴት አስተማሪ ማለት ፈታኝ ነው። ምክንያቱም ማስተማር ይፈትናል፣ ቻሌንጅ አለው። ከተለያየ ተማሪ ጋር ነው የምትመጪው። የተለያየ ጸባይ ያለው ሰው ነው የሚመጣው ማለት ያው በባህሪያችን ማለት ነው። እንግዲህ ያንን አጅስት አድርጎ ማስተማር ትንሽ ከባድ ነው የሚመስለው፣ ግን እሷ በጣም ጠንካራና ጎበዝ ናት። ጽዮን ከዚህ በበለጠ ያው አንዳንዴ በአንድ ሙያ ውስጥ ደግሞ ሰርጾ መግባትና ወይም ደግሞ እስከ መጨረሻው ማለፍ እንደሌለባት እሱን እመክራታለሁ። ምክንያቱም ይሄ ለሌላ ለቀጣይ ደግሞ የተሻለ ቻሌንጅ ሆኖ ይሄ ቀጣይ ደግሞ የተሻለ ነገር ሌላ በስራ ዘርፍ ውስጥም ሆና ስኬታማ እንድትሆን እመኝላታለሁ ማለት ነው። ከዚህ ደግሞ የተሻለ